ሼኽ ኸሊል እብኑ ኢብራሂም አሚን አልቀውሲ ይባላሉ ደራሲው እና ይሄ በጣም ዘመናዊ ምሁር ከሚባሉት ሰው ነው። አላህ የወፈቀው ሰው ነው እና አቡል ሙንዚር ይባላል ኩንያው። አቡል ሙንዚር ኸሊል እብኑ ኢብራሂም አሚን አልቀውሲ ነው ያዘጋጀው ማለት ነው። እኛ ለወገኖቻችን በቋንቋቸው መተርጎም ብቻ ነው፣ የራሳችን ሐሳብ አይደለም ምንለው ማለት ነው። በዚህ ውስጥ ያለው እንግዲህ ደራሲው ተሁሉም አጣቅሶ ዘመናዊም ስለሆነ በዓለም ላይ ያሉትን ጅምብሮች ሁሉ ተከታትሎ እነዛ ሁሉ ጥላትም ወዳጅም የሰጠውን ትችት ጨምቆ ያለው ተጨባጭ ሁኔታ ይሄ ነው ብሎ የሚያቀርብ ነው ማለት ነው ይሄ ደራሲ። እና በዚህ ኪታብ ውስጥ የምናገኘው መልእክት ይሄንን ይመስላል ባጭሩ ማለት ነው። እና ነብዩል ኢስላም ሙሐመድ አለይሂ ሰላቱ ወሰላም እና ሙሐመድ ኢብኑ አብድላህ የአላህ ምርጥ መልእክተኛ የመጨረሻው የሳቸው ህይወት ታሪክ ምን ይመስላል በሚል ርዕስ ላይ ነው የተጻፈውና የሳቸውን ታሪክ ሁለገብ በሆነ መልኩ ዳር እስተ ዳር ለመግለጥ ከሆነ አይበቃንም ጊዜ። እስከ 12 ጥራዝ ተጽፏል ማለት ነው። ይቻ አንድ ጥራዝ ናት ያውም ትንሽ። ከዚህ በጣም ዳንዲ የሆነ የበለጠ ለምሳሌ ነድረተ ነዒም የሚባለው በቅርብ እንኳን የወጣው 12 ጥራዝ አለው ማለት ነው። አልካሚል የሚባል አለ፣ አልቢዳያ ወኒሃያ የሚባል አለ፣ ስንቱ የሲረቱ ጦበሪ የሚባል አለ፣ ኢብኑ ሰዕድ። ያ ሁሉ እኩሉ 15 እስከ 20 ሙጀልድ ተጻፈው በሳቸው ህይወት ታሪክ ዙሪያ ማለት ነው። ይሄ ግን ዋና ፍሬ ነገሯን ነው። ከዛም ደግሞ አንዲቱን ባህሪያቸው ብቻ መነሻ ያደረገው